አርሰናል የሙሽራ ልብሱን የሚለብስበት የውድድር ዓመት። ሰላም ውድ የቻናላችን ተከታዮች እንዴት አላችሁ? ወደ እናንተ ዘውትር በእግር ኳስ አጫጭር መረጃዎችና ፕሮፋይል ነክ በሆኑ ጉዳዮች ዋን ስፖርት እየደረሰ ይገኛል። እነሆ ዛሬም የአርሰናልን የ31ኛ ሳምንት ቀደም ብሎ የሚያደርገውን ተስተካካይ ጨዋታ በማስዳሰስ በእንግሊዝ ፕሪሚየር ሊግ በሌሎችም በአውሮፓ የቻምፒየንስ ሊግ ውድድሩና በሀገር ውስጥ ኤፍኤ ካፕ እና ካራባኦ ካፕ የሚያደርጋቸውን የአራት ግንባር ፍልሚያዎች በተመለከተ ልናስቃኛችሁ ወድናል። መርሃ ግብሩ ላይክ፣ ኮሜንት፣ ሰብስክራይብ፣ ሼር በማድረግ አጋርነታችሁን አሳዩን። አርሰናል በአራት ግንባሮች ይፋለማል። በፕሪሚየር ሊግ፣ ቻምፒየንስ ሊግ፣ ካራባኦ ካፕ እና ኤፍኤ ካፕ። ለካራባኦ ካፕ ፍጻሜ ከማንቸስተር ሲቲ ጋር ደርሷል። እንዲሁም በቻምፒየንስ ሊግ የምድቡ መሪ ሆኖ በዘላቂነት በሜዳው ጨዋታዎችን የደርሶ መልስ ጨዋታዎች እንደሚያደርግ ይጠበቃል። በተጨማሪም በእንግሊዝ ፕሪሚየር ሊግ ዛሬ ምሽት 31ኛ ተስተካካይ ጨዋታውን አድርጎ ማንቸስተር ሲቲን ቀደም ብሎ ጨዋታውን ከማድረጉ በፊት የፊታችን እሁድ ከኒውካስል ዩናይትድ ጋር ከመጋጠሙ በፊት አርሰናል በ7 ነጥብ የሚመራበትን እድል ዛሬ ምሽት እንደሚፈጥር ይጠበቃል። እነዚህና ሌሎች ጉዳዮችን የምናስቃኛችሁ ይሆናል። መርሃ ግብሩ ላይክ፣ ኮሜንት፣ ሰብስክራይብ፣ ሼር አድርጋችሁ አጋርነታችሁ እንድታሳዩን በድጋሚ እንጠይቃለን። አርሰናል የሙሽራ ልብሱን የሚለብስበት ጊዜ ይህ ዓመት ነው። ፒርስ ሞርጋን። ለአርሰናል ትልቅ ትርጉም ያለውን የወልቭስን ጨዋታ ዛሬ ያካሂዳል። የ31ኛ ሳምንት ተስተካካይ መርሃ ግብሩን አስቀድሞ ዛሬ ምሽት የሚያደርገው የፕሪሚየር ሊጉ መሪ አርሰናል ከሜዳው ውጭ አቅንቶ ወልቭስን የሚገጥም ሲሆን ይህም መሪነቱን ይበልጥ ለማጠናከር ወሳኝ አጋጣሚ ተብሎለታል። ወሳኝ ምዕራፍ ላይ የደረሰው ተወዳጁ የእንግሊዝ ፕሪሚየር ሊግ የ2025/26 የውድድር ዘመኑን ሊያጠናቀቅ 12 ሳምንታት ዕድሜ ብቻ ቀርተውታል። ፕሪሚየር ሊጉ በሳምንቱ መጨረሻ ቀናት ተጠባቂ በተባሉ ጨዋታዎች የሚቀጥል ሲሆን ከዚህ አስቀድሞ ዛሬ ምሽት 5 ሰዓት ላይ መሪው አርሰናል የተስተካካይ መርሃ ግብሩን ከወልቨርሃምፕተን ወንደርስ ወልቭስ ጋር የሚያከናውን ይሆናል። በ57 ነጥቦች አሁንም በሊጉ አናት ላይ የተቀመጠው አርሰናል ከተከታያቸው ማንቸስተር ሲቲ ጋር ያለውን የነጥብ ልዩነት 4 ሲሆን ይሄን አስፍቶ ወደ ሰሜን ለንደን ደርቢ ለማቅናት ጥሩ አጋጣሚ ይሆንለታል። የሚካኤል አርቴታ ቡድን 3 ነጥብን ብቻ ማሳካት አልሞ ወደ ሚሌኒየው እንደሚያቀና ሲጠበቅ በዚህም ቀላል የማይባል ግምትን ሰጥቶ ወደ ሜዳ እንደሚገባ ይጠበቃል። እንደምታውቁት አርሰናል በዛሬው የ31ኛ ሳምንት ጨዋታውን ቀደም ብሎ የሚያደርግበት ምክንያት መጋቢት 12 ይሄን ጨዋታ እንደሚያደርገው ይጠበቅ ነበረ። ነገር ግን መጋቢት 12 ላይ ከማንቸስተር ሲቲ ጋር የኤፍኤ ዋንጫን እንደሚፋለም ይታወቃል። ከዛ አውሮፓ ቻምፒየንስ ሊግ አለበት፣ ከዛ ኤፍኤ ካፕ አለበት፣ እንደገና ፕሪሚየር ሊጉን ይጫወታል። ስለዚህ በእነዚህ ተደራራቢ ግጥሚያዎች ምክንያት ቀደም ብሎ የወጣ የጨዋታ መርሃ ግብር ነው። ከዚህ አኳያ ነው እንግዲህ አርሰናል ከወልቨርሃምፕተን ወንደረርስ ወልቭስ ጋር የሚያደርገውን የ31ኛ ሳምንት ጨዋታ በዛሬው ዕለት ዛሬ ምሽት የሚያካሄደው። ስለዚህ ሌሎቹ ቡድኖች በ31ኛ ሳምንት ጨዋታ ሲያደርጉ አርሰናል እረፍት የሚያገኝ ይሆናል ማለት ነው። በመድፈኞቹ በኩል ሪካርዲዮ ካላፊዮሪ ከጉዳት ማጋገሙ ሲገለጽ፣ በተጨማሪም ባሳለፍነው ሳምንት በጉዳት ያልነበረው ካይ ሃቨርትዝ ወደ ልምምድ ቢመለስም ከምሽቱ ጨዋታ ይልቅ ለሰሜን ለንደን ደርቢ ጨዋታ የመሰለፍ ዕድል ሊኖር እንደሚችል አሰልጣኝ ሚካኤል አርቴታ ጠቁሟል። አሁን ላይ የምንገኝበት ደረጃ ለእኛ ክብር ነው ሲል አስተያየቱን የሰጠው የመድፈኞቹ አለቃ ሚካኤል አርቴታ ይህም ጠንክረን የመስራታችን ውጤት ነው ብሏል። አያይዞም የምሽቱ ተጋጣሚ ወልቭስ አስቸጋሪ ቡድን ነው ሲል ጥንቃቄ እንደሚያስፈልግ አሳስቧል። በዘንድሮ የውድድር ዓመት ከፕሪሚየር ሊጉ መውረዱ አይቀር የሚመስለው ወልቭስ ካለፉት 26 ሳምንታት መሰብሰብ የቻለው 9 ነጥብ ብቻ ሲሆን ይህም አስከፊ የሆነ ጉዞ ሆኖበታል። ተኩላዎቹ በውድድር ዓመቱ ማሸነፍ የቻሉት አንድ ጨዋታ ብቻ ነው። በ6 ጨዋታዎች ደግሞ አቻ ተለያይተው 19 ሽንፈቶችን አስተናግደዋል። በዚህ የውድድር ዓመት እንግዲህ አርሰናል በእንግሊዝ ፕሪሚየር ሊግ ተጠባቂ የሚሆንበትን ጨዋታ እንደሚያስተናግድ ይጠበቃል። ለአርሰናል ትልቅ ትርጉም ያለው ጨዋታ ነው። ምክንያቱም ቀደም ብሎ በሚያደርገው የዚህ የ31ኛ ሳምንት ጨዋታ ምክንያት ከእንግሊዝ ፕሪሚየር ሊግ ተከታዩ በተለይም ከተፎካካሪው ማንቸስተር ሲቲ ያለውን የነጥብ ልዩነት እንደሚያሰፋ ይጠበቃል። እንግዲህ ሚካኤል አርቴታ ከጨዋታው በፊት በሰጠው አስተያየት ልዩ ልዩ ጉዳዮችን ዳሷል። የተጫዋቾቹን ጉዳትም ተናግሮ ነበር። በሊጉ መሪነት ለማስቀጠልና ከወልቭስ ጋር ስላለው ፉክክርም ተነስቶለት ነበረ። ያለንበት ቦታ ትልቅ ነው፣ ምክንያቱም ለረጅም ጊዜ ስላሸነፈን 7 ወር ተኩል ረጅም ጊዜ ነው። በየቀኑ ሁሉንም ነገር ለመስጠትና በዚህ ደረጃ ለመንቀሳቀስ ይህን መጠቀም አለብን ብሏል። ይሄ ጨዋታ በጣም ከባድ እንደሚሆን እንጠብቃለን ያለው ሚካኤል አርቴታ ከነሱ ጋር ያደረግነው የመጨረሻ ጨዋታ 3 ነጥብ ማግኘት ምን ያህል ከባድ እንደነበረ አሳይተውናል። ስለዚህ ኤድዋርድን በደንብ እናውቀዋለን፣ ቡድናችን እንዴት እንደሚዘጋጅ ቡድናቸውም እናውቃለን፣ እኛም ተዘጋጅተን እንጠብቃለን ሲል ነው ሚካኤል አርቴታ የተናገረው።
እንግዲህ ሪካርዶ ካላፊዮሪ በልምምድ ላይ መሆኑንና በደህና ሁኔታ ላይ እንደሚገኝ ጠቁሟል። ማርቲን ኦዲጋርድ እሁድ ለሚካሄደው የሰሜን ለንደን ደርቢ ጨዋታ ብቁ ሊሆን እንደሚችልም የተናገረ ሲሆን ቤን ዋይት በልምምድ ላይ መሆኑንና በደህና ሁኔታ ላይ እንደሚገኝም አንስቷል። ከጉዳት ጋር በተያያዘ ከሀቨርትዝ እንግዲህ ለጨዋታው በቂ የሚሆንበት እድል መኖር አለመኖሩን በጨዋታው ሰዓት ነው የምናውቀው ብሏል። ምናልባት በቀደም በአርሰናል ጨዋታ ባየነው የዊጋን ጨዋታ የዚህ የኤፍኤ ካፕ ጨዋታ ላይ ባየነው ልዩ ታክቲካዊ ያሰላለፍ ስልት ሚካኤል አርቴታ የሳካን የኖኒ ማዱዌኬን ጥምረት በልዩ ሁኔታ ሳይቶናል። የኤብሬቺ ኤዜን በነፃ ሚና እንዲጫወትና ኳሶችን በተከታታይ ወደፊት እንዲያሻገር በማድረግ 2 ኳሶች እንዲቆጠሩ በተጨማሪም ክርስቲያን ኖርጋርድ ደግሞ ገብርኤል ጄሱስ ያሻገራት ኳስ ከተከላካይ አማካኝ ቀጥታ የተሻገረች ነበረች። ያው በዚህ ክፍት ኢንቴንሲቲ እና ክፍት በሆነ የሃይላይን ጨዋታ የፕሪሚየር ሊግ ቡድኖች ይጫወታሉ የሚለውን ማታ የምናየው ይሆናል። ነገር ግን እንዲህ አይነት የተለዩ አሰላለፎችንና ነቅሎ የመውጣትና በሙሉ የማጥቃት ኃይል አርሰናል ከጨዋታ ቁጥጥር ውጪ በማጥቃቱ ሚዛን ላይ አተኩሮ የሚጫወት ከሆነ ጨዋታውን በቀላሉ ሊያሸንፍ የሚችልበት እድል አለ። ነገር ግን ወልቭስ ባለፈው በአርሰናል ሜዳ ላይ ኤሚሬትስ ላይ ያሳየንን አይነት ያንን ጉልበት የቀላቀለና የሙሉ በሙሉ ጥብቅ የሆነ የሎው ብሎክ አጫወት የሚጫወት ከሆነ አርሰናል ምናልባት የቆመ ኳስ ስልት ሊጠቀም የሚችልበት እድል ሰፊ ነው። ነገር ግን አርሰናል የተሻለ ስኳድ አለው። ይሄም ምን ለማለት ተፈልጎ ነው? በቀደም ግሪምስቢ ታውንን ወልቭስ አሸንፎ ነው የመጣውና በዛ ጨዋታ በጣም ፈታኝ የሆነ ጨዋታ አድርገው ነው የተመለሱት። ፈታኝ የሆነ ግጥሚያ ነበራቸው ከግሪምስቢ ታውን ጋር። ማንቸስተር ዩናይትድን አሸንፎት ነው ለዚህ ዙር የደረሰው ግሪምስቢ ታውቃላችሁ። ስለዚህ ከዚህ ቡድን ጋር የነበረባቸው ፈተና ቀላል አልነበረም። በጭቃ ሜዳ ነው የተጫወቱት፣ ረጅም ደቂቃ ላይ የተጫወቱት። ያንን ትንፋሽ ሰብስበው በአንድ ቀን እረፍት እና በአንድ ቀን ልምምድ አርሰናልን በጠባብ ስኳድ ነው የሚገጥሙት። በአንጻሩ አርሰናል ፍሬሽ የሆነ ቡድን ነው የዛን ቀን ያስገባው፣ ተቀያሪ ተጫዋቾችን ያሰለፈው። ስለዚህ በዚህ ጨዋታ ሙሉ ቡድኑ ዝግጁ ሆኖለት እና ስኳዱ ሰፊ እንደሆነ ይታወቃል። ከጉዳት የሚመለሱ ተጫዋቾች አሉ። በዚህ ረገድ አርሰናል ተጠቃሚ እንደሚሆን ይጠበቃል። በዊጋን ጨዋታ ያየነው የቡካዮ ሳካ የ10 ቁጥር ሚና ኤብሬቺ ኤዜ ነፃ ሆኖ የመጫወት በግራና በቀኝ ከኦዴጋርድ ጋር ሊሰለፍ የሚችልበት እድል በአንድ የተከላካይ አማካኝ የመጫወት ሁኔታ አርሰናል በዚህ ጨዋታ የሚተገብረው ከሆነ የተለየ ነገር ሊያሳየን ይችላል። ያ የግብ እድል የሚፈጥርበትና ጨዋታ ከተጫወተ በጨዋታው ላይ ቋሚ ሆኖ የሚሰለፉት ምናልባትም ቪክቶር ዮኬሬሽ ትልቅ የግብ እድል ሊፈጥር የሚችልበት እድል እንደሚኖር እንግዲህ ይጠበቃል። እናንተስ በዚህ ጨዋታ አርሰናል ምን ያስመለክተናል ብላችሁ ታስባላችሁ? ሀሳብ አስተያየታችሁን በኮሜንት ሴክሽን መስጫ ውስጥ እንድትነግሩን ነው የምንጠብቀው። በትላንትናው ዕለት ሌላ የተሰማ መረጃ እንግዲህ ቡካዮ ሳካ በአርሰናል ቤት 2026 እስከ 2031 የሚያቆየውን የኮንትራቱ አድሷል። እስከ 29 እና 30 ዓመቱ ድረስ በአርሰናል ከፍተኛ ተከፋይ የሚያደርገውን የ300,000 ፓውንድ የሳምንታዊ ክፍያ እንግዲህ አግሪመንት ነው ቡካዮ ሳካ የተፈራረመው። በአርሰናል ቤት እንግዲህ ለረጅም ጊዜ ቆየ ተጫዋች የሚያደርገዋል። ምክንያቱም የአካዳሚ ተጫዋች ነው፣ በአርሰን ቬንገር ጊዜ የመጣ ተጫዋች ነው። ትልቅ የአርሰናል ኮከብ ስታር ነው፣ መለያ ነው። እንግዲህ ቡካዮ ሳካ ለአርሰናል ከአካዳሚነቱ ተነስቶ ትልቅ ደረጃ የደረሰ ተምሳሌት ሆኖ የሚጠቀስ ተጫዋች ነው። የእሱ ኮንትራቱን ማደስና በኮንትራት ባደሰበት ማግስት ጨዋታ ማድረጉ ትልቅ ነገር ሊያሳየን እንደሚችል ይጠበቃል። ኖኒ ማዱዌኬና እሱን ምናልባት በቋሚ ካሰለፈ የተለየ ነገር ሚኬል አርቴታ ይፈጥራል ኬሚስትሪ ብለን እናስባለን። በአንጻሩ ትሮሳርድና እሱን በቋሚነት ሊያሰልፍ የሚችልበት እድል ይጠበቃል። እንግዲህ ይሄንን በቀጣይ የምናየው ይሆናል። በምሽቱ ጨዋታ እንግዲህ ልዩ ሁኔታ ነው የምናየው። የቡካዮ ሳካን አዲስ ቦታ በተመለከተ ሚኬል አርቴታ በሰጠው አስተያየትም የእያንዳንዱ ተጫዋች ሁኔታ የተወሰኑ ነገሮችን እንዲያደርግ እንደሚያስገድደው ግልጽ ነው ብለዋል። ከሳካ ጋር ወደፊት ይህን ቦታ እንዲለምድ ግምት ውስጥ ማስገባት ይኖርብናል ሲልም ነው እንግዲህ የወደፊት ቆይታውን ያመላከተው። እሱ ፈተና የሆነውን ነገር ሁሉ ስለሚወድ እንደዚያ ፈተናውን ለመጋፈጥ እንደሚሰራ እጠብቃለሁ ሲል ሚኬል አርቴታ እንግዲህ ከወልቨርሃምፕተኑ ጨዋታ በፊት ይህንን ሀሳቡን ሰጥቷል። ወደ ቻናላችን ተከታዮች እናንተስ አርሰናል በወልቨርሃምፕተን ጨዋታ ምን ያህል ግቦችን ያስቆጥራል፣ ምን አይነት ፈተና ይገጥመዋል የሚለውን ሀሳባችሁን በኮሜንት መስጫ ሴክሽን ውስጥ እንድታስቀምጡልን እንጠይቃለን። መርሃ ግብሩን ኮፒ ሊንክ፣ ሼር፣ ላይክ እያደረጋችሁ አጋርነታችሁን አሳዩ። ዋን ስፖርት ላይ ነው ያላችሁት። በሌላ በኩል አንጋፋው የአርሰናል ደጋፊ ፒርስ ሞርጋን አርሰናል የሙሽራ ልብሱን የሚለብስበት ጊዜ ዛሬ ነው ይለናል። አንጋፋው ጋዜጠኛ ፒርስ ሞርጋን የአርሰናል ደጋፊ ነው። ባለፉት 50 ዓመታት የሰሜን ለንደን ክለብ በታማኝነት የደገፈ ሲሆን በጋዜጠኝነት ሙያም ከ1988 እንደ አውሮፓውያን አቆጣጠር ጀምሮ ለ37 ዓመታት በተለያዩ ታዋቂ ተቋማት ውስጥ ሰርቷል። በተለይም ከክርስቲያኖ ሮናልዶ ጋር ባደረገው አነጋጋሪ ቃለ መጠይቅ በስፋት ይታወቃል። ይህ ጋዜጠኛ በቅርቡ ከስካይ ስፖርት ጋር በነበረው ቆይታ የአርሰናልን የዚህ ዓመት ጉዞ በተመለከተ ሀሳቡን ሰጥቷል።
እንደ ፒርስ ሞርጋን ገለጻ ለአርሰናል ደጋፊዎች ያለፉት 21 እና 22 ዓመታት በትዕግስት የታጀቡ የጉጉትና የስቃይ ጊዜያት ነበሩ ይላል። በተለይም ባለፉት 3 ተከታታይ ዓመታት ዋንጫውን ለመሳም እጅግ ተቃርበው ለጥቂት ሲነጠቁ መቆየታቸው ቁስሉን እንዳባባሰው ይናገራሉ። የቆሰለ ነብር ደግሞ ኃይለኛ ነው የሚል ምልከታ አለው። ሁልጊዜም ሚዜ እንጂ ሙሽራ መሆን አልቻለም የሚለው የደጋፊዎቹ ምሬት አሁን ግን ወደ ትልቅ ተስፋ መቀየሩን ሞርጋን ያስረዳል። አርሰናል አሁን የሙሽራነት ልብሱን የሚለብስበት ይመስላል ያለው ጋዜጠኛው ዋንጫውን ለማንሳትም ከምንጊዜውም የተሻለ ወርቃማ ድል እጃቸው ላይ እንደሚገኝ ይናገራል። የአሁኑ የአርሰናል ስብስብ በታሪክ ካያቸው ሁሉ የተሻለና በቂ ተቀያሪ ተጫዋቾች ያሉት መሆኑን የጠቀሰው ሞርጋን እንደ ቡካዮ ሳካ፣ ዴክላን ራይስ፣ ዊሊያም ሳሊባ፣ ገብርኤል ማጋሌሽ፣ ዴቪድ ራያ እና ሌሎችም ክለብ ውስጥ ያሉ ታላቅነትን ለመላበስ ጉዟቸውን በድል መጀመራቸውን ገልጿል። እንዲያውም የአሁኑን ስብስብ እንደ አንድም ጨዋታ ሳይሸነፍ የሊጉን ዋንጫ ካነሳ የ2003-2004 ቡድን ጋር አወዳድሮታል። ከአሁኑ ቡድን ቢያንስ 5 ወይም 6 ተጫዋቾች በዚያ ታሪካዊ ስብስብ ውስጥ በቀጥታ የመሰለፍ ብቃት እንዳላቸው መስክሯል። አሰልጣኝ ሚኬል አርቴታ በመጀመሪያዎቹ 2 ዓመታት ብዙ ፈተናዎች ገጥሞት እንደነበረ እሱም ራሱ እንደ ብዙዎቹ ደጋፊዎች በአሰልጣኙ ላይ ጥርጣሬ እንደነበረው ሞርጋን አልደበቀም። አሁን ግን አርቴታ በትክክል የፈለገውን አይነት ቡድን መገንባት መቻሉንና በቡድኑ ውስጥ ለራሳቸው ዝና ብቻ የሚጨነቁ ተጫዋቾች ሳይሆኑ 100% ለክለቡ ስኬት የሚጋደሉ ከዋክብትን ማሰባሰቡ የአሰልጣኙን ብቃት ማሳያ እንደሆነ አብራርቷል። የመድፈኞቹ የ22 ዓመታት የሊግ ዋንጫ ናፍቆት እንዲያበቃ የሚፈልገው ፒርስ ሞርጋን አሁን ደጋፊዎቹ ለክለቡ የሚያስተላልፉት መልእክት አንድና ግልጽ ነው ይላል። ይህም እባካችሁ ሊጉን አሸንፉና ተቀናቃኞቻችንን ዝም አሰኙልን የሚል እንደሆነ ገልጸዋል። አርሰናል ይህን እድል ተጠቅሞ የፕሪሚየር ሊጉን ወይም የቻምፒየንስ ሊግን ዋንጫ ካነሳ ለቀጣዮቹ 20 ዓመታት የእግር ኳስ ዓለምን በበላይነት ሊመራ የሚችልበት አቅም እንዳለውም ሞርጋን አስቀምጧል። መድፈኞቹ በዚህ ዓመት ለሁሉም ዋንጫዎች እየተፎካከሩ እንደሚገኙ ይታወቃል። በተለይም በአውሮፓ ቻምፒየንስ ሊግ እያሳዩ ያሉት ደግሞ ልዩ የአቋም ዘለቄታዊ አቋም በአርሰናል ዘንድ ያስወደሰው ጉዳይ ነው። ይህ 8ቱንም ጨዋታ አሸንፎ የአውሮፓ ቻምፒየንስ ሊግ የሊግ የምድብ መሪ መሆን በአርሰናል የመልሱን ጨዋታ በሜዳው እንዲያደርግ ያስቻለ ሌላኛው ጉዳይ ነው። እሱን ደግሞ ቀጥሎ እናነሳለን። በድጋሚ አብሮነታችሁ ያለየን ላይክ፣ ኮሜንት፣ ሰብስክራይብ፣ ሼር አድርጋችሁ መርሃ ግብሩን አግዙ። ጥሎ ማለፍ ላይ በደረሰው የ2025-26 የአውሮፓ ቻምፒየንስ ሊግ እስካሁን ድረስ ምንም ሽንፈት ያላስተናገደ ብቸኛ ክለብ ነው አርሰናል። በስፔናዊ አሰልጣኝ ሚኬል አርቴታ የሚመራው የመድፈኞቹ የዘንድሮ የውድድር ዓመት በመድረኩ ያደረጓቸውን 8ቱንም የአውሮፓ ቻምፒየንስ ሊግ ጨዋታዎች በማሸነፍ ድንቅ ጊዜ እያሳለፉ ይገኛሉ። የሰሜን ለንደኑ ክለብ በቻምፒየንስ ሊጉ ባደረጋቸው 8 ጨዋታዎች በተጋጣሚዎቹ ላይ 23 ግቦችን አስቆጥሮ የተቆጠረበት 4 ግብ ብቻ ነው። በውድድር ዓመቱ የቡንደስሊጋው ኃያል ክለብ ባየር ሙኒክን ጨምሮ የስፔኖቹ አትሌቲኮ ማድሪድ እና አትሌቲኮ ቢልባኦን እንዲሁም ኦሎምፒያኮስን፣ ስላቪያ ፕራህን፣ ክለብ ብሩዥን፣ ኢንተር ሚላን እና ካይራት አልማቲን ተገናኝቶ ሁሉንም በድል ተወጥቷል። በተለይም የጀርመኑን ክለብ ባየር ሙኒክን በዚህ ውድድር ዘመን ያለማሸነፍ ጉዞ መግታቱ የሚታወስ ሲሆን አርሰናል በጨዋታው 3 ግቦችን ማስቆጠሩም አይዘነጋም። በተጨማሪም ወደ ጣሊያን ተጉዞ የአምና የመድረኩ የፍጻሜ ተፋላሚ የነበረውን የሴሪያ መሪው ኢንተር ሚላንን በተመሳሳይ 3 ግቦችን በማስቆጠር ማሸነፉ ይታወሳል። በወቅታዊ የእግር ኳስ ትንበያ መሰረት የሰሜን ለንደኑ ክለብ የመጀመሪያ ሻምፒየንስ ሊግ ዋንጫ በዚህ ዓመት ያነሳል ተብሎ 29.8% ቅድመ ግምት ተሰጥቶታል። በክረምቱ ተጫዋቾች ዝውውር መስኮት ንቁ ተሳትፎ ያደረገው አርሰናል በተለይም በቻምፒየንስ ሊጉ ባደረጋቸው ያለፉት 8 ጨዋታዎች ያሳየው የማሸነፍ ጉዞ ያለውን የቡድን ጥልቀትና የተጫዋቾች ጥራት ለዋንጫው በቀዳሚነት እንዲገመት አድርጎታል። በአውሮፓ ቻምፒየንስ ሊግ በሊግ ቅርጽ በመደረግ ከጀመረበት ሁለት የውድድር ዓመታት የበላይነቱን ከማሳየቱን ባሻገር የእንግሊዝ ፕሪሚየር ሊግን ከተከታዩ ማንቸስተር ሲቲ በ4 ነጥቦች በመብለጥ በበላይነት እየመራ ይገኛል። በሁሉም የሜዳ ክፍል ባለው የበርካታ ተጫዋቾች አማራጭ በመከላከልና በማጥቃት ለተጋጣሚዎቹ ፈታኝ መሆኑ በተደጋጋሚ እያሳየ የሚገኘው ሰሜን ለንደኑ ክለብ በተለይም በቻምፒየንስ ሊጉ እያደረገ የሚገኘው ግስጋሴ ያስቀጥላል ተብሎ ይጠበቃል። በዚሁ የኦፕታ ትንበያ መሰረት ከአርሰናል በመቀጠል ለአውሮፓ ቻምፒየንስ ሊግ ዋንጫ ባየር ሙኒክ፣ ማንቸስተር ሲቲ እና ሊቨርፑል እንዲሁም ቼልሲ፣ ባርሴሎና እና ፒኤስጂ እንደየቅደም ተከተላቸው ግምት ተሰጥቷቸዋል። በ2024/25 የውድድር ዓመት በአውሮፓ ቻምፒየንስ ሊግ በግማሽ ፍጻሜ በፈረንሳዩ ክለብ ፒኤስጂ ተሸንፎ ከዋንጫው ጉዞ የቀረው አርሰናል በዚህ የውድድር ዘመንስ እስከምን ድረስ ያጓዛል የሚለው ከወዲሁ ተጠባቂ ነው። እናንተስ አርሰናልን በአውሮፓ ቻምፒየንስ ሊግ እስከምን ድረስ ልትመለከቱት ትችላላችሁ? ሀሳብ አስተያየታችሁን በኮሜንት ሴክሽኑ ላይ አስቀምጡልን። ውድ ተመልካቾች በአርሰናል የእንግሊዝ ፕሪሚየር ሊግ፣ የካራባኦ ካፕ፣ የአውሮፓ ቻምፒየንስ ሊግ እና የኤፍኤ ካፕ የአራት ግንባሮች ፍልሚያ ወደ እናንተ የደረስንበት ጥንቅር ይመስላል። ዛሬ ምሽት
ወራጅ ቀጠና ላይ ከሚገኘው ወልቨርሃምፕተን ወንደረርስ ጋር የሚኖረው ፍልሚያ ተጠባቂ ነው። እናንተስ አርሰናል ጨዋታውን በምን ያህል ፈተና ያጠናቀቋል ብላችሁ ትገምታላችሁ? የጨዋታውን ግምታዊ ሀሳባችሁን ኮሜንት ሴክሽኑ ላይ አስቀምጡልን። ሰላም